አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። ይሄው ፌብሩዋሪ ወር ከገባ ጀምሮ የካቲት ወር ማለት ነው ከገባ ጀምሮ የትራምፕ አስተዳደር ህገወጥ ናቸው የሚላቸውን ስደተኞች ወደ ደቡብ አሜሪካ ሀገሮች እየላከ ነው። አሁን ዛሬ የምናተኩርባት ፓናማ ናት። ፓናማ እነዚህ ስደተኞች በመቀበል የትራምፕ አስተዳደርን በመርዳት ያለች ሀገር ናት። አሁን ይሄ ጉዳይ የመጣበት ዋናው ምክንያት ኢንተር አሜሪካን ኮሚሽን ኦፍ ሂውማን ራይትስ በአሜሪካን አካባቢና በአሜሪካ ዙሪያ ላሉ የሰብአዊ መብት ተሟጋች የቀረበ ክስ ነው። ይህ ክስ የሚያሳየው ምንድነው? 10 ኢራናውያን ወደ ክርስትና ሃይማኖት በመቀየራቸው ሃይማኖታቸውን ሀገራቸው ውስጥ ለፍርድ ይፈለጋሉ። ይህንን በመሸሽ ወደ አሜሪካ ሀገር ተሰደው ገቡ። ከገቡ በኋላ አሁን የትራምፕ አስተዳደር ሲይዛቸው ህገ ወጥ ናቸው። ስለዚህ ወደ ሀገራቸው እንድትመልሳቸው ለፓናማ ይልካል ማለት ነው። ፓናማ ደግሞ ተቀብላ ዙሪያውን ጫካ በሆነበት ሁኔታ በአጥር ከልላ በወታደሮቿና በፖሊሶቿ እያስጠበቀች እነዚህን ስደተኞች ይዛ ቁጭ ብላለች። በአጠቃላይ 300 ይሆናሉ። ከዛ ውስጥ ይሄ ጉዳይ የሚያጠነጥነው በ10 ክርስቲያን ኢራናውያን ላይ ነው። ሌሎቹ ደግሞ 10 ደግሞ እንደዚሁ ታስረዋል። የተወሰኑት ሆቴል ውስጥ ነው ፓናማ ሲቲ ውስጥ፣ የተወሰኑት ደግሞ እነዚህ በጫካ ተከበው በእስር ቤት ተቀምጠዋል ማለት ነው። የሀገሪቱ መሪ ይሄንን ጉዳይ ሲጠየቅ ፓናማ አስተዳደር ያለው እኛ በእነዚህ ስደተኞች ጉዳይ እጃችን አይገባም፣ ይሄንን የምናደርገው ጠብቁ ስለተባልን ነው። ማን ያላቸው? አሜሪካ ናት አለቻቸው። ዩኤንኤችሲአር ሲጠየቅ እኛ የስደተኞች ጉዳይ ቢመለከትንም በእነዚህ ስደተኞች ጉዳይ የምግብ አቅርቦትን ከመስጠት በስተቀር ምንም የምናውቀው ነገር የለም፣ ምንም የምናቀርበው ነገር የለም። እኛ ለስደተኞቹ ዋስትና ልንሰጥ አንችልም። እኛ ለስደተኞቹ ወደ ሀገራቸው እንዲሄዱ ሀገራቸው ሲደርሱ ፍርድና እንግልት፣ መገደል፣ መገፋት እንደሚደርስባቸውና እንደማይደርስባቸው ምንም ዋስትና አንሰጥም። ኢንተርናሽናል ኦርጋናይዜሽን ኦፍ ማይግሬሽን በዓለም አቀፍ ደረጃ የስደትን ሁኔታ የሚከታተለው እኔ እጄ የለበትም ማለት። ስለዚህ እነዚህ ስደተኞች ማነው ማያቸው? ይሄ ነው አሳሳቢ ጉዳይ። እነዚህ ስደተኞች የሚንከባከባቸው የለም፣ ደህንነታቸውን ዋስትናችን ነው የሚጠብቅ የለም። ግን አሜሪካ እያስተላለፈች ወደ ፓናማ ትልካለች፣ ወይ ወደ ፓናማ ሲቲ ወይም ደግሞ ወደዚህ ጫካ ውስጥ ወዳለ እስር ቤት። ይሄ ሀገር አቀፍም ሆነ ዓለም አቀፍ የሆነውን የአሳይለም ሕግ ይሰብራል ነው የሚለው ክሱ። ሌላው የሚያሳየው ስደተኞች መብታቸው ተገፎ ነው ተይዘው ወደ ሌላ ሀገር እንዲሄዱ የተደረጉት። ወደዛ ሀገር ለመሄድ እንደሚፈልጉ እንደማይፈልጉ ራሷን አልተጠየቁም። ይሄ እንግዲህ አዲሱ የትራምፕ አስተዳደር የአሰራር ሂደት ነው። ህገወጥ ስደተኞችን አውጥቶ ወደ 3ኛ ሀገር መላክ፣ እነዛ 3ኛ ሀገሮች ወደ ሀገራቸው እንዲመልሱ ጥረት የሚደረግ ነው ማለት ነው። ይሄ ደግሞ ትክክል አይደለም ብሎ ይሄ ክስ ተከፍቷል። ክሱ እንግዲህ ለማስቆም ነው ጥረት የሚያደርገው። ማስቆም የሚችሉት ከፓናማ ወደ ኢራን እንዳይላኩና ፍርድ ተጓድሎ እንዳይበደሉ ነው። በዚህ ሀገር ደግሞ ተመልሰው እንዲገቡ ጥረት ለማድረግ በዚሁ እግረ መንገዳቸውን ጥረት ያደርጋሉ። ግን ከባዱ እነሱን ከፓናማ ወደ ኢራን የመላኩና ህይወታቸውን አደጋ ውስጥ የመክተት ነው። እስቲ ሊንኩን አስቀምጥላችኋለሁ፣ አንብባችሁ ተረዱ። ግን ኢንተር አሜሪካን ኮሚሽን ኦፍ ሂውማን ራይት የሚለውንም ገብታችሁ እዩት ወገኖቼ። የሚጠቅማችሁ ነገር ልታገኙ ትችላላችሁ። ኤሲኤልም በዚህ ጉዳይ በብቃትና በንቃት እየሰሩ ነው ያሉት። እነሱንም ማግኘት ትችላላችሁ ማለት ነው። መልካም ጊዜ። ዌብሳይታችንን akolkuluFamily.com ይጎብኙ። በሶሻል ሚዲያም ከተሉን። አኮኩሉ ፋሚሊ